ጌታቸው ረዳ ሲናገር ከትግራይ በኮንትሮባንድ ወደ ዱባይ በተለያየ መንገድ ተወስዶ ተሸጠ በአንድ ወር ውስጥ ብሎ የተናገረው 38 ኩንታል ወርቅ ሰምተዋል። 38 ኩንታል ሲል 38 ኩንታል 3800 ኪሎ ግራም ወርቅ ማለት ነው። እና ወደ ግራም ስትቀይረው 3 ሚሊዮን 800 ሺህ ግራም ነው። አሁን አንድ ግራም ወርቅ በ14 ካራት ዝቅተኛው ገበያ ላይ የሚሸጠው $36 ከ85 ሳንቲም፣ ከፍ ያለው ደግሞ 22 ካራት ወርቅ የሚሸጠው 52 ብር ከ57 ሳንቲም ነው። እና በዝቅተኛው እንኳን አባዛውና የወጣው 38 ኩንታል በግራም መንዝረ 3.8 ሺህ ግራም በ36.85 ስታባዛው ከ2 ቢሊዮን ዶላር በላይ ይመጣል። ዶላር ነው ማወራለሁ ያለው በወር ከትግራይ ከተመረተው ያንን ያህል ወርቅ ነው በኮንትሮባንድ ወጣ ብሎ የሚናገረው ያለው። እንግዲህ በመላው ኢትዮጵያ ያሉትን ወርቅ ማዕድኖችን ጨምር እዚህ ላይ ይሄንን ሂሳብ ውስጥ አስገብተህ ለትግራይ የሚሰጠው በጀት ስንት ነው በየጠይ ስመለከት 14 ቢሊዮን የኢትዮጵያ ብር ነው። ወርቅ ከትግራይ ብቻ የወጣው 260 ቢሊዮን ብር ይሆናል ያለው። ያስሮ ወር ብቻ ሁለቱን ወር ትቼ በዝቅተኛው አባዝቼ የኢትዮጵያ በጀት 800 ቢሊዮን ብር ነው። 260 ከአንድ አራተኛው በላይ ሆኗል ያለው። ከአንድ አካባቢ ብቻ በኮንትሮባንድ ወጣ ብሎ የሚናገሩትን የወርቅ ብዛት ነው ማወራለሁ።